እኔን የሰደበን ሰው ቅጥቅጣችሁ ግደሉልኝ ብሏል እግዚአብሔር። እሱ ያለው የእናንተ ነው፣ የእኛ አላለም። ይቅርታ ጌታ ሰው ጌታ ዘመንህን ይባርኮችን በጌታ ስም አንብባት። ምን ትላለች? እሺ የእግዚአብሔርንም ስም የሚሰድብ ፈጽሞ ይገደል፣ ማህበሩ ሁሉ ይውገሩት። መጻተኛ ወይም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደላል። እሺ ምን እናነብብክልኝ? አሜን ነው ያው መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ምዕራፍ ስንት ቁጥር ስንት? ያው ዘሌዋውያን ምዕራፍ 24 ቁጥር 16። ኦኬ እንግዲህ እኔ አሁን ኢቭን እንደዚህ አይልም። እስቲ ያነበብከው እስቲ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል፣ ማህበሩም ሁሉ ይወግሩት። መጻተኛ ወይም የአገር ልጅ ቢሆን የእግዚአብሔርንም ስም በሰደበ ጊዜ ይገደል ይላል። ይሄ እኔ አይመስለኝም። እዚህ ጋር አንብቤም አላውቅም። ይህን ያህል ትልቅ የመጽሐፍ ቅዱስ አንባቢኝ ሳይሆን ፈጽሞ ግን ያለ አይመስለኝም። ችግር የለውም አለ። ይሄ ብቻ አይደለም፣ በነገራችን በጣም ብዙ ነገራቶች ላሳየህ እችላለሁ። አታሳይ ነው አምሾር እዚህ ጋር ልንገር። አሁን ራሱ በተሳሳተው ስታስተምር እየሰማሁ ነበረ። በደንብ ነው የማሳየህ። እግዚአብሔር ህፃናቶችን ግደሉ ይላል እግዚአብሔር። ሴቶችን ግደሉ ይላል እግዚአብሔር። እዚህ ጋር እኔ ኢቭን አንተ እንዳልሆነ ታውቃለህ። ይሄንን ፈጥረህ ነው የምትወረው። ነገር ግን እዚህ ጋር ተሰልፎ የሚከታተሉ ሰዎች ገብተዋል። እምነቱን ሳያውቁት በሞኝነትም ኢቭን ስለሆነ ያንን እንግዲህ ጳውሎስ በሞኝነት ነው የማስተምረው ይላል። ምን ትላለህ ጳውሎስ? በሞኝነት ሲባል እንግዲህ እስቲ አሳይኝ መጀመሪያ የሚለው ጳውሎስ ሞኝ ነኝ ይላል። እንዳው ቃል በቃል ላሳይህ። አሳይ። እሺ እሺ ጳውሎስ ያው ምን ይላል? አንዴ ልጥረግላችሁ። እንደህን ካሜራ ልጆች ጥርት ብላ ያሳይ። ይታያል አይደል? ይቅርታ። እሺ ያትናች ምን ትላለች እዚች ጋር? ጳውሎስ ምን አለ? በጥቂቱ ሞኝነቴን ብትታገሱኝ መልካም ይሆን ነበር። ቢሆንም በእርግጥ ታገሱኝ አለ። ታግሰናል። በጥቂቱም ሞኝነቴን ብትታገሱኝ መልካም ነበር ይላል። እንዳም ጭራሽ ሳይሆን የሚያስተምረው ትምህርት ራሱ በሞኝነት እንደሆነ ይናገራል። ምን ይላል ጳውሎስ? ምን አለ ጳውሎስ? እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም አለ። ጌታ ዞታ አይደለም፣ በሞኝነት ነው የጻፈው። ጭራሽ ይሄ ብቻ አይደለም፣ እግዚአብሔርን ሞኝ ብሎ ይገልጸዋል። ታውቃለህ አይደል ጳውሎስ? ጌታ ሰው ይቅርታና ትክክል አይመስለኝም አላለም። ምንድነው ያንበብከው? መጽሐፍ ቅዱስ ላይ ማስረጃ እየሰጠው ልስተህ ምዕራፍና ቁጥሩን ሄደህ ታየዋለህ። እኔ አሁን አጠገቤ ስለሌለ ነው እንጂ ገለጥ አድርጌ ማየት እችላለሁ። የእግዚአብሔር ሞኝነት እያለ ሁሉ ይናገራል። ጳውሎስ ምን አለ? ከሰው ይልቅ የእግዚአብሔር ሞኝነት ይጠብባል አለ። የእግዚአብሔር ድካም ከሰው ይልቅ ይበረታልና አለ። አማኝ ነው? ሐሰት ነው። ይሄ ሐሰት ነው። ምንም ጳውሎስ ጋር ምዕራፍ ነግሮ ያዘዎች። ለማንኛውም አንደኛ ቆሮንቶስ ምዕራፍ 1 ቁጥር 25 ላይ እንደዛ ይላል። የመጀመሪያ ሙሉ ማንበብ አለብህ። በቁጥር ባነሳህ ቁጥር እንትን ማለት አይቻልም። ከላይ ጀምሮ ነው የሚነበበው የመጀመሪያው ነገር ማለት ነው። ግልጽ ነው። ፕላስ እኔ እዚህ ጋር አሁን ገስት ላይ ገብቼ የጠየቅኩት ምንድነው የተሳሳተ ነገር ስለሰማው ያንን ለማለት ነው። ሞኝነት የሚለውን ሀሳብ ያመጣሁት ምንድነው ሌሎች ማንም ሰው ሲያምን ስለ መጽሐፍ ቅዱስ አልኩኝ ሶሪ ስለ ቁርአኑም ስለምኑ ባለማወቅም በምንም ሀብሎ እንትን የሚል ሰው አለ። በቃ ምንም እውቀት የለው ተወልዶ ስላደገበት ብቻ የሚከታተል ሰው አለ አይደል? ወይም በዛ እምነት ስር ያለ ማለት። እኔ ደግሞ እያልኩ ያለሁት አንተ እዚህ ጋር እያስተማርክ ያለው ወይም እያልክ ያለው ፈጽሞ የተሳሳተ የተቃረነ ስለሆነ ከኛ ይህንን አንተ ታውቀዋለህ። ምክንያቱም ፈጥረህ የሆነች ነገር ፈልገህም ነው የምታምጠው። እኮ ግልጽ የሆነ ነገር ነው። ፕላስ ስታስገባ ማስገባት ያለብህ ምን አይነት ነገር እንደሆነ ልንገርህ። የምታስገባቸው ሰዎች ገብቷል። ቅድም እንደገቡት አይነት ልጆች ሳይሆን
ትንሽ ስለ እንትኑ እውቀት ያላቸው እዚህ ጋር እኔም ጨምሮ የምንገባቸው ሰዎች ምን አይነት ሰዎች ነው መሰለህ? ብዙም እውቀቱ የለም። ይሄ እኮ እውነት እኮ እኔ ገስ ጠይቄ ነው። አሁን ልክ እንዳንተ ጠይቄ ነው የሚገባው እንጂ እኔ ማንንም ማስከድ ይቻላል። እሱ ትክክል። አይ እሱማ ጠይቀው አንዴ እሱ ይቅርታ። እሺ ዝም ብዬ ሰው አንዴ ማለት ሰው የፈለገውን ነገር መናገር አለበት። የሚፈልገውን ነገር ማወቅ እስከፈለገ ድረስ የትም ገብቶ ይጠይቅ፣ መብቱ ነው። ሰው ማወቅ ያለበት ያ የሚገባው ሰው እንጂ እሱ አይደለም። ሲጀመር አንተ የሚገቡ ሰዎች ምናምን አትበል። የሚገቡ ሰዎች ራሳቸውን አውቀው ይግቡ። ከዛ ባለፈ ግን እነዛ ሰዎች አይችሉም ነበር ምናምን ራሳቸው የሆነ ጥያቄ ኖሯቸው ነው የገቡት። እነዚህ ሰዎች ገብቷል፣ ጥያቄያቸውን ለመጠየቅ ይችላሉ። እሱ ይገባሉ። እዚህ ጋር ገብቷል። ምን አንደኛ ኢቨን አሁን እዚህ ጋር እኔ መላእክት ያለው አብሮ አይሄድም ኦር ደግሞ ትርጉሙን በስነ ስርዓት አልተናገር እና ዛቹ አይኔ አሁን የገባውበት ምክንያት እሱ የጠየቀው ሰው ይሄን ማወቅ አለበት። ሲጠይቅ ገብቶ ሊጠይቅ የመጣ ሰው ያን አውቆ መግባት አለበት ነው። ዞሮ ካላወቀ እዚህ መተን የሚገቡ ሰዎች እንደዚህ ናቸው ምናምን ማለት የለብንም። ምክንያቱም እኛ ጋር ሙስሊሙ ልጆች ሲገቡ እንደዚህ አውቀን ምናምን አይደለም የምናስገባቸው። ያውቃሉ አያውቁም ብለን አይደለም። ምንም አይ በሁለቱም ይደብራል እንደዚህ። እሱ ሳይሆን እኔ እርስ በርስ ሲነጋገሩ የሚያምረው እነማ መሰለኝ እንደሱ አይነት ሰውና በዚህ ሳይድ ውይይት ነው። ገብቷል። ያ ውይይት ነው እንጂ ጥያቄና መልስ አይደለም። ውይይትና ጥያቄና መልስ እንወቅ እንጂ እኔ ለራሴ ጥያቄ የሆነብኝ ነገር ነው ልጠይቅ የገባሁት አሁን እንጂ ምንም ነገር አውቃለሁ ብዬ ወይም ላስረዳው ላስተምረው አይደለም። ቁርአን አነበብኩኝ፣ ከዛ የሆነ ጥያቄ አየሁኝ፣ ሄድኩኝ፣ መለሰልኝ። ከዛ መጽሐፍ ቅዱስ ላይ ጠየቀኝ። እማውቀው ከሆነ አብራራለታለሁ፣ ነግረዋለሁ። ካላወኩት ሳላቅም ብዬ ወርዳለሁ። አለቀ። ሰዎቹ እንዲማሩ እንዲያውቁ አትከልክሏቸው ፕሊዝ። ጥያቄ ላይ ጠይቅ። እኔ ጥያቄ ካለ ጠይቅ። ያ በእስልምና ላይ ማወቅ የምትፈልገው ወይ የሰማኸው ነገር ካለ መጠየቅ የምትፈልገው መረዳት እንደምትፈልገው ነገር ካለ እንግዲህ ያነበብኩት የለም ግልጽ ነው። የሰማ ነው እንግዲህ የሚኖረው እና እስቲ ከዛ ላይ ለምንድን ነው ከዛም ከዚህም ሰምቻለሁ። ግን እስቲ ከእናንተው ልስሙ። ውሻ የሚባል ነገር የምትጠሉት አለቀ። ይሄንን ነው የምጠይቀው ፈልገው በቃ አለቀ። በጣም ትሩሽ። እኛ ውሻን አንጠላም። እሺ ውሻን አንጠላም። ውሻን ጥሉ የሚል የለም። እንዳውም ውሻ በውሻ ምክንያት ኃጢአቷ የተማረላት ሴት እንዳለች እስልምና ያስተምራል። ምን በውሻ ምክንያት ኃጢአቷ የተማረላት ሴት እንዳለች ሁሉ እስልምና ያስተምራል። ለምን ከተባለ ለዚያ ለውሻ ጥሩ ነገር በማድረጓ። አንዲት ሴት ነበረች ነብዩ ሰለላሁ ዐለይሂ ወሰለም ነብያችን ሲናገሩ ያቺ ሴትዮ የሆነ ቦታ እያለፈች እያለች አማኝ ነች፣ ነገር ግን ኃጢአተኛ ነች። ልክ ሙስሊም ሆኖ ኃጢአት የሚሰራ ሰው ታያለህ አይደል? እንደዛ አይነት ነች። እና ያቺ ሴትዮ እያለፈች እያለች ውሻው ተጠምቶ ከጉድጓድ አፋፍ ላይ ቆሞ ሲያለከልክ ተመለከተች። መግባት እንዳልቻለና ገብቶ መጠጣት እንዳልቻለ ተረዳች። እዛች ሴትዮ እያለፈች እያለች ማንም አላዘዛትም፣ ማንም አላያት፣ ግን ፈጣሪ እያያት ነበር። ገብተዋል። ይቺ ሴት ገባችና ወደ ሜዳ ጫማዋን አውልቃ ውሃ ጭልፋ አጠጣችው ለውሻው። እስኪ በቃው ድረስ ጠጥቶ ሄደ። እሷም ወጣች፣ ጫማዋን ለብሳ ሄደች። ይሄ ስራዋን አላህም አየላት፣ ወደደላት፣ ማረላትም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አየህ ለውሻ